አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በጉራጌ ዞን በመገኘት እየተገነባ የሚገኘውን አልሂዳያ ኢስላማዊ ዩኒቨርሲቲ የደረሰበትን ደረጃ አስመልክቶ ያጠናቀርነውን ዘገባ እናስቃኛችኋለን። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ እየተገነባ የሚገኘው አልሂዳያ ኢስላማዊ ዩኒቨርሲቲ ያለበትን ደረጃ በተመለከተ በስፍራው በመገኘት ጉብኝት ተካሂዷል። በጉብኝቱ ላይም የማዕከላዊ ኢትዮጵያ ክልል መጅሊስ አመራሮችን ጨምሮ የአልሂዳያ ኢስላማዊ ዩኒቨርሲቲ የቦርድ አመራሮች ከአዲስ አበባ የደረሰበትን ደረጃ ለመመልከት ዕውቅ ኡስታዞች በቦታው ላይ ተገኝተዋል። እንኳን ደህና መጣችሁ። አልሂዳያ ኢስላማዊ ዩኒቨርሲቲ ዛሬ የተገኛችሁት ቦታ እጅግ ታሪካዊ የሆነ ከ100 ዓመታት በላይ ታሪክ ያለው በድሮ በአያቶቻችን በቅድመ አያቶቻችን ዘመን ሙስሊሞች እንዲከፍሩ የታዘዙበትና በኋላ ላይ ያንን ትእዛዝ ባለመቀበል ዲናችንን ተዋክተንም እናስከብራለን በማለት ብዙዎች ደም የከፈሉበት የተሰደዱበት ታሪኩ ብዙ ስለሆነ ምናልባት እዚህ አላነሳውም ብዙ መስዋዕት ከፍለው ያስከበሩበት ቦታ ነው። ምናልባት ዲኑን ሲያስከብሩ አካባቢው ላይ እዚህ ጋር ያለውን ብቻ ሳይሆን እንደ ጉራጌ ዞን ያኔ የነበረው የኩፍር ዘመቻ እነሱ ባደረጉት ትግል የመከነበትም መንገድ ነበርና ከዛ አንፃር እጅግ ታሪካዊ ቦታ ነው። እንደ አልሂዳያ ኢስላማዊ ዩኒቨርሲቲ ታሪኩን ይዞ ዛሬ ላይ ያለው ትውልድ ያንን ታሪክ ዲኑን አስከብሮ እንዲቀጥልና በኢልም የታነጸ እንዲሁም ኩፍርን በኢልም የሚታገል ትውልድ ለማፍራት ታስቦ እየተገነባ የሚገኝ ኢስላማዊ ዩኒቨርሲቲ ነው። እንደ ምዕራፍ ሁለት ምዕራፎች ይዘን ነው የተጓዝነው። እስካሁን ከ2009 መጨረሻ አካባቢ ጀምረን መስጂድና መድረሳ እዚህ ጋር ግቢ ውስጥ የምታዩት መስጂድና መድረሳው 960 ካሬ ላይ ያለ መስጂድ እንዲሁም 12 መማሪያ ክፍሎች በኋላ ላይ እናያቸዋለን። 6 የሴቶች 6 የወንዶች በሚል በሁለት ሳይድ ከፍለን መድረሳዎቹን በምዕራፍ 1 እስከ 2015 ባለ ጊዜ ጨርሰን ታህሳስ 2015 አስመርቀን የምዕራፍ 2ቱን ፕሮጀክት ጀምረናል ማለት ነው። አልሂዳያ ኢስላማዊ ዩኒቨርሲቲ በደቡብ አፍሪካ ታላቅ የገቢ ማሰባሰቢያ መርሃ ግብር ካከናወነ በኋላ በፍጥነት የሁለት ህንፃዎችን ግንባታ እያካሄደ እንደሚገኝ የዩኒቨርሲቲው የቦርድ ሰብሳቢ ወንድም ዛኪር ሚፍታ በጉብኝቱ ላይ ገለጻ አድርጓል። እነዚህ ሁለቱ ህንፃዎች ስንጨርስ አጠቃላይ ዛጋ ያያያችኋቸው አጠቃላይ የዩኒቨርሲቲው ዲዛይን ላይ ያለው ወደ 15 ብሎክ የሚሆን ነው ግንባታ የሚኖረው። ግን እኛ እሱን ጠብቀን አይደለም እንሄደው። ያው ዛሬም ቅድም እንደገለጽኩት ተማሪዎች ልክ መስጂዱ ምርቃት እንደደረገ ወደ ተማሪዎች ሄደናል። አሁንም እነዚህ ሁለት ብሎኮች ሲያልቁ ተማሪዎች ይጀምራሉ፣ ስራውን ይጀምራል። ጎን ለጎን እያስተማርንም ተማሪም ላይ እየገነባን ወይም ትውልዱን እየገነባን ህንጻውንም እየገነባን ነው የምንሄደው። ሙሉ ብሎክ እስኪያልቅ የምንጠብቅበት ሁኔታ አይኖርም። ኢንሻአላህ እነዚህ ህንጻዎች ዘንድሮ እንጨርሳለን ብለን እናስባለን። በቀጣይ ዓመት ፊኒሺንግ ሁሉ ነገር አጠቃለን ወደ መማር ማስተማሩ ሂደት የምንሄድበትና የካሪኩለም ቀረጻዎች እንቅስቃሴ እያደረግን ያለ ነው አሁን ላይ ማለት ነው። ስለዚህ ቦታው ሳይቱ ላይ ሄደን ደግሞ የተወሰኑ ያሉት ነገሮች ብናይ ኸይር ኢንሻአላህ። አክሎም ይህ እንዲሳካ ላደረጉ ለደቡብ አፍሪካ ጀማዓዎች በደቡብ አፍሪካ የአልሂዳያ ኢስላማዊ ዩኒቨርሲቲ አስተባባሪዎች እንዲሁም አብረው ለተጓዙ ኡስታዞች ላቅ ያለ ምስጋናውን አቅርቧል። ያን ገንዘብ ደግሞ በምን መልኩ በምን ሄደናል የሚለው ቀደም ብዬ እንደ መነሻ የገለጽኩት ይሄንን ምዕራፍ 1 ስናስመርቅ የተነየቱ ብሮች ነበሩ። ከዛ ውስጥ በጣም ስሞል አማውንት ወይም በጣም ትንሹን ያህል ነው ገቢ ሆኖ የነበረው። ከዛ በኋላ ብዙ የመሬትን ጉዳይ የተለያዩ ነገሮችን አዘናክተውን ቆይተናል። ቀጥለን ደግሞ የፈንድሬዚንግ ፕሮግራሞች በተለያዩ ዓለም ሀገራት እንደ ስትራቴጂ ተይዞ እንቅስቃሴ ተጀምሯል። የመጀመሪያው ያው ኡስታዞቻችን ሶስቱ እዚህ ይገኛሉ። ደቡብ አፍሪካ ሄደው የነበሩት ኡስታዝ አዩብ፣ ኡስታዝ ሰላህዲን፣ ኡስታዝ አብዱል መናን ሶስቱ። ኡስታዝ ኑሩ ቱርኪ ዛሬ አልተገኘም እዚህ። እነሱ ደቡብ አፍሪካ ሄደው ከ15 ቀን በላይ የተለያዩ ከተሞች ላይ ቀንም ማታም እየሰሩ ከደቡብ አፍሪካ ኮሚቴዎች አልሂዳያ ያው እዚህ ብቻ አይደለም ኮሚቴ ያለው፣ ደቡብ አፍሪካም ኮሚቴ ያለው፣ እዛም ያሉ ኮሚቴዎች ለረጅም ጊዜ የተዘጋጁበት ፕሮግራም እነሱን ተገኝተው ያንን ከጀማው ጋር በማስኬድ ገንዘብ የማሰባሰቡን ስራ ሰርተው
ቅድም እንደተገለጸው እነሱ ሲመጡ እዚህም ስራ ወዲያው የተጀመረበት ሁኔታ ነው ያለው። በቀጣይ ደግሞ የተለያዩ ሀገራትም እንቀጥላለን ኢንሻአላህ። በቅርብ ወደ ሳውዲም የምንሄድበት ሀገር ውስጥም የተለያዩ ፈንድሬዚንግ ፕሮግራሞችም እያሰብን ያለ ነው። በጉብኝቱ ላይ የተገኙት ኡስታዞችና የማዕከላዊ ኢትዮጵያ መጅሊስ አመራሮች በበኩላቸው የዩኒቨርሲቲው ግንባታ በፍጥነት እየተከናወነ በመገኘቱ ደስታቸውን ገልጸው ሙስሊሙ ማህበረሰብም ግንባታው እስኪጠናቀቅ ድረስ የበኩሉን አሻራ እንዲያሳርፍ ጥሪ አቅርበዋል። ብዙ ጊዜ ደጋግመን እንደተናገርነው እዚህ አካባቢ ላይ ያለው የዚህ ዩኒቨርሲቲ አስፈላጊነት እጅግ በጣም ወሳኝ ከመሆኑም ባሻገር እንግዲህ አካባቢው ላይ ደግሞ ሌላ ከኢስላማዊ ፕሮጀክቶች አንጻር ግዙፉና ትልቁ ፈርጡ ሆኖ የሚቀጥል ፕሮጀክት ነው የሚሆነው። እስካሁን ባለው በዚህ በጉራጌ ዞን ላይ እንግዲህ ወንድሞች አላህ Subhanahu Wa Ta'ala ያገራላችሁን ያህል የነየታችሁ ወንድሞች በነየታችሁት መሰረት ደግሞ በያዛችሁት ቀጠሮ መሰረት በጣም በከፍተኛ ርብርብ ይህንን ገንዘብ ያወጣችሁ ወንድሞች እንግዲህ ይሄው ገንዘባችሁ እነሆ ፍሬ አፍርቶ በዚህ ልክ ዘላለም ኢንሻአላህ በኖራችሁበት ሳይሆን ሞታችሁም ኢላ ቂያም ሰዓ አጅሩ የሚዘልቅ የሆነ ስራ እየሰራላችሁ ነው። አላህ ይቀበላችሁ፣ አላህ ይወፍቃችሁ። ትልቅ እድል ነው። ሌሎችም እንግዲህ ይህንን እድል ያላገኛችሁ ወንድሞች አላህ Subhanahu Wa Ta'ala ከሰጣችሁ ጸጋ ይሄን ለመሰለ ፕሮጀክት ገንዘብ አውጥቶ መታደል ነውና በዚህ ልክ እንድንረባረብ አደራ ማለት ተፈልጋለሁ። ኢንሻአላህ እንግዲህ እንደምታዩት አልሂዳያ ኢስላማዊ ዩኒቨርሲቲ የአንደኛው ህንጻ ግንባታ በዚህ ልክ ከመሬት ከፍ ብሎ እየሄደ ነው ያለው። ስለዚህ ምናልባት ብር እየሰጣችሁ ያላችሁ ገቢ ያረጋችሁ ያላችሁ በተለይ ደቡብ አፍሪካ ላይ የምትገኙ ወንድሞች ያው ውጤቱን እዚህ ጋር እያያችሁት ነው። ግንባታው በእናንተ ብር እየተሰራ ነው። እቃውን ግቢም የሞላው በእናንተ ብር ነው። እንደ ዓለም ወይም ደግሞ እንደ አካባቢው እኛ በተለይ እንደ ማዕከላዊ ኢትዮጵያ አሁን ያለው መዋቅር ማዕከላዊ ኢትዮጵያ በክልላችን ውስጥ 3 ዩኒቨርሲቲዎች አሉ። ይሄ አልሂዳያ ዩኒቨርሲቲ፣ ቀጣይ መሰረት ድንጋይ የተጣለው አሱና አለ፣ እንደዚሁም ሂክማ አለ ስልጤ ወይም ወራዊ አካባቢ ማለት ነው ሁሉ ሰው እንደሚያውቀው። ይሄ ግን ከነሱ በተለየ መልኩ ፍላጎት የሚጨር ነገር ምን አለ፣ የተወሰኑ እንቅስቃሴዎች እዚህ ጋር ተጀምረዋል። እዚህ ጋር የሚታዩ ነገራቶችም የበለጠ ፍላጎት የሚጨምሩ ነገራቶች ናቸውና ሁሉም ሰው ይሄንን ይረባረብ ብለን ስንል እኛ እንደ መጅሊስ ብሎም እንደ ማዕከላዊ መጅሊስ ምክር ቤት ማለት ነው ማድረግ ያለብንን ኢንሻአላህ ለማድረግ ዝግጁ ነን ማለት ነው። ይሰጠው ምንኛ አማረ ይላሉ። ስለዚህ ይሄንን የሰራው ገንዘባችሁ የተባረከ ነው። እናንተም አላህ ዘንድ የተመረጣችሁ ናችሁ። ስለተመረጣችሁ አላህ ጀለ ወተዓላ የቂያማ ዕለት ከሞት ቀስቅሷችሁ ከዛ በኋላ እኔ በሰጠዋችሁ ጸጋ እኔ በሰጠዋችሁ ገንዘብ ምን አደረጋችሁ ብሎ ቢጠይቃችሁ መልስ መስጠት የምትችሉበትን ነገር ነው አላህ ጀለ ወተዓላ እውን ያደረገላችሁ። ሌሎቹ ብሎኮች እስኪያልቁ ድረስ ከራሱ ከሚወጣው ብሎክ የሆነ ክፍሎች ለጊዜው እዛው አገልግሎት እንዲሰጡ እያደረግን ሌሎቹም ያልተጀመሩ ብሎኮች ቀስ በቀስ እየጀመርን የታሰበው ፕላን ላይ የተቀመጠው ቅድም ያያችሁትን እውን ወደ ማድረግ ሂደት ነው የምንሄደው። በወሬ ከምንሰማው ይልቅ ዛሬ አልহামዱሊላህ አላሁ ፍቆን እዚህ ቦታ ላይ ተገኝቻለሁኝ። መገኘቴ በጣም ተደስቻለሁኝ። ምክንያቱም አልሂዳያን አሁን ባየሁበት ሰዓት ላይ ትልቅ የሞራል መነሳሳት ነው የተሰማኝ። ምክንያቱም አሁን በኢስላማዊ ዩኒቨርሲቲዎች ስም ብዙ ቦታ መሰረተ ድንጋዮች ተጥለዋል። ግን በዚህ መልክ ወደ ተግባር ገብቶ ፍሬያማ የሆነ ስራ ብዙ አላየንምና ይሄ ለዚህ አካባቢ ብቻ ሳይሆን ለመላ ኢትዮጵያ ላይ ላሉ ኢስላማዊ ዩኒቨርሲቲዎች መሰረተ ድንጋይ ለተጣለላቸው ኢስላማዊ ዩኒቨርሲቲ ፕሮጀክቶች ትልቅ መነቃቃትን ይፈጥራል ብዬ አምናለሁኝ። እኔ ባየሁት በጣም ተደስቻለሁኝ። ጥሩ እየሄደ ነው። በዛ ላይ ጎን ለጎን ትምህርቱ አልተቋረጠም። አሁን ባላቸው አቅም ደረጃ ትምህርት እየሰጡ ነው። ከ600 ተማሪ በላይ ተመላላሽ ተማሪዎች አሏቸው። እንደዚሁም ደግሞ በቋሚነት የሚማሩ ዙ ደግሞ የሚያድሩ ተማሪዎች አሏቸው። ይሄ የሚያሳየው ምንድነው? ስራው ሳይቋረጥ ስራውም ፕሮጀክቱም አብሮ ጎን ለጎን የሚሄዱ ለብዙ ፕሮጀክቶች አርአያ ይሆናል ብዬ አስባለሁኝ። በጣም ደስተኛ ነኝ። በተያዘው ፕሮግራም መሰረት በዚህ አንድ አመት ውስጥ በአብዛኛው የዚህ ህንጻ የስትራክቸር እና የብሎኬት ስራዎችን ይሄንን በያዝነው 2018 የማጠናቀቅ ቅድና ያለ ነው። ኢንሻአላህ ወንድሞች እስካሁን እያሳያችሁ ያላችሁ ትርብርብ በንያችሁ መሰረት እያስገባችሁበት ገንዘቡን ያስገባችሁበት ያላችሁበት ሂደት ይሄንን እንድናሳካ የሚያረግ ነውና ኢንሻአላህ እኛም ጋር እዚህም ያሉ ወንድሞች ደግሞ ቀን ተሊት ሰርተው ይህን ፕሮጀክት በአጭር ጊዜ እውን እንደሚያደርጉት ተስፋ እናደርጋለን።
ሁላችንም የሚጠበቅብን ነገር አስተዋጽኦ በማድረግ ብር ያለው አለ፣ እውቀት ያለው አለ፣ ጉልበት ያለው አለ። የሆነ ሰው ብቻ የሆነ ነገር አለው ማለት ነው። እዚህ ቦታ ላይ ለመዋል የሆነ ሰው የሆነ ነገር አለው። እነዚህ ነገራቶችን በሙሉ በማሰባሰብ እውን መሆን ይችላል። አላህ ከፈቀደ ሁላችንም የሚጠበቅብን ነገር እናድርግ። ባረከላሁ ፊኩም። በተለይ አላህ የሆነ ነገር እንቅስቃሴ ማድረጊያ ያደረገልን ወንድሞችና እህቶች የሆነ ኒዕማ ሲመጣ አላህ ዝም ብሎ አይደለም የሚሰጠው። ሳንቲም ከሰጠን ሂሳብ እንደሚያደርግበት ይታወቃል። ከየት አመጣው ወዴት ወሰድከው መባሉ አይቀርም። ያኔ ወዴት ነው የወጣው ሲባል ለአልሂዳያ ዩኒቨርሲቲ መውጣቱን ምላሽ መኖሩ ወላሂ ትልቅ ነገር ነው፣ ሊገለጽ የሚችል ነገር አይደለምና በዚህ ላይ አላህ Subhanahu Wa Ta'ala ያበርታን፣ አላህ Subhanahu Wa Ta'ala ያግዘን። በርታ በሉላለሁ። ዙር የገቢ ማሰባሰቢያ ፕሮግራም ደቡብ አፍሪካ በሚገኙ እህቶችና ወንድሞች ተደርጎ የነሱ ልፋት ይኸው እዚህ ላይ ውሎ አይተናል። አሁንም ነይታችሁ ማለት ነው ወደኋላ የቀራችሁ ሰዎች ካላችሁ ከመጀመሪያዎቹ ሳሊሖች ጋር አንድ ላይ ተደመሩ፣ ንያችሁንም አድሱ፣ ከፍ አድርጉ እንላለን። ምክንያቱም የቆመ ነገር የለም። በ2 ወር ውስጥ ተሰርቶ የተጠናቀቀ ፕሮጀክት ነው እያየን ያለ ነው። በቀጣይም ማለት ነው ኢንሻአላህ በተለያየ የዓለም ክፍል ያላችሁ በዚህ ወሳኝ ኢስላሚክ ዩኒቨርሲቲ ለደቡብ ኢትዮጵያ ለኦሮሚያ አዋሳኝ በሆነ ኩፍርን የምንታገልበት የሆነ ህልማችንን እውን ያደረገ ፕሮጀክት ስለሆነ በምንመጣበት ጊዜ በምትጠየቁበት ጊዜ ሌሎች ወንድሞች አስተባባሪዎች በሚጠይቋችሁ ጊዜ በአካል እናንተ ጋር ሳይደርስ በልባችሁ ቀድማችሁ እኛ ጋር ድረሱ ነው የምንለው። ስለዚህ ምንም ሊቆጠብ የማይገባለት ወይንም የማይገባበት እጅግ አስደሳች የሆነ ፕሮጀክት ስለሆነ ይሄንን ፕሮጀክት ከግብ ለማድረስ እውን ለማድረግ የሁላችንም ርብርብ ይፈልጋል። ስለዚህ በተለይ እጃችሁን አውሱን፣ ገንዘባችሁን ላኩ የሚል መልእክት ነው አስተላልፈው። ይሁን ሁሉም ማህበረሰብ ይህንን መልእክቴን የሚያዳምጥ የሚያይ ማህበረሰብ በአጠቃላይ ከአልሂዳያ ጎን ቁሞ ይህንን ፕሮጀክት ከጫፍ ደርሶ ለማየት እንድንበቃ ሁላችንም በምንችለው ሙያ ያለው በሙያው፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ የአካባቢው ሰው በጉልበቱ ሁሉም ተባብሮ ይሄን ነገር ፍሬያማ ብናደርገው ለሌላውም ትልቅ ሞራል መነሳሳት ስለሚሆን ይሄንን ጥሬን ለሁሉም ማህበረሰብ ማስተላለፍ ፈልጋለሁ። እኔም ደስተኛ ነኝ። በምችለው ከአልሂዳያ ጎን ለመቆም ዝግጁ ነኝ። ሃሩን ሚዲያም በጉራጌ ዞን በመገኘት አልሂዳያ ኢስላማዊ ዩኒቨርሲቲን አስመልክቶ ያጠናቀርንላችሁ ዘገባ የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።